እንደው ልንሰጠው የምንችለው ምንም ነገር ባይኖረን ክርስቲያኖች ንጹህ ልብ ለእግዚአብሔር ይዘንለት እንምጣ። መዝሙር 50 ላይ ልበ አምላክ ቅዱስ ዳዊት ይሄን ያለ የሚለው መስዋዕትንስ ብትወድ በሰጠው ነበር፣ ግን የሚቃጠለው መስዋዕት አንተን ደስ አያሰኝም። ለእግዚአብሔር መስዋዕቱ የተሰበረ ምንድነው አለ? ልብ ነው አለ። እውነት እግዚአብሔር አትመጡት? ለምንድነው የማትገቡት? ለምንድነው የማትሰበሰቡት? ይሄ ክፉ ዘመን በዚህ ካልሆነ በቀር በምን ይታለፋል ሲባል ወንድም የችግር የለም። አፈሩን ሲነኩ ዝቅ ብለው ቤተ መቅደስ ይስሙ ያያል እና አንዳንዶቻችን ሰዎች እንበሳጫለን። ቤተ ክርስቲያን እኮ የደና ሰው መሰብሰቢያ መስላኝ ነበረ። እንደነዚህ አይነቱ ሰዎች ገብተው እንዲህን አይነቱን ነገር ሲያረጉ ጥፋታቸውን የሚያውቁት ሰዎች ካላባረሯቸው ለምን እኔ እገባለሁ ብሎ የሚያስብ ሰው አለ። እንደነዚህ አይነቱን አመለካከት ያለንን ሰዎች ለመገሰጽ ነው። ማን ገባ ብለን ከቤተ ክርስቲያን አንርቅም። ማን ገባና እዚህ ውስጥ ተገኘ ብለን ከቤተ ክርስቲያን አንወጣም። ንብረትነትና ባለቤትነቷ የክርስቶስ ይሁን እንጂ አደራ አድርጎ የሰጠው ክርስቲያኖች ለኛ ነው። ቤታችን ውስጥ አሁን እኛ የማንፈልገውና ደስ የማያሰኘን ነገር ቢገባ የገዛ ቤታችንን ነገሌ የገቡበት ቤት መኖር አልፈልግም ብለን ጥለን እንኳን አንወጣም። የገቡትን በትክክለኛው መንገድ እንዲገቡ ለማድረግ እንሞክር ይሆናል። መግባት የማይጠበቅባቸው ከሆኑ ልናስወጣ እንችላለን። ተስተካክለው እስኪገቡ ከውጭ እንዲጠብቁ ልናደርግ እንችላለን እንጂ ማንም የገዛ ቤቱን ጥሎ አይሄድም። አብዛኞቻችን ግን ቤተክርስቲያንን እንደኛ አይነት ብለን እንዳሰብናቸው የተስተካከሉ ሰዎች የሉበትም ብለን የጠላናቸው ሰዎች ስላሉበት አብረናቸው መቀመጥ የምንጸየፋቸው ሰዎች ስለተገኙበት ብለን መገኘት የማንፈልግ ሰዎች ልንኖር እንችላለን። እንደው የምድሩንስ ተውት ክርስቲያኖች፣ በሰማይ ግን እነዚህ የምንጠላቸው ሰዎች አብረውን ቢገቡስ ኖሮ አሁን በጣም የምትጠሉትን ሰው አስቡት። ያ ሰው መንግስተ ሰማያት አብሯችሁ ቢገባ እገሌ ስለገባበት እኔ ሲኦል ቦርድ ይሻላል እንላለን? አንልም እኮ። አመላችንን አሳምረን ለካስ ማላቀው ሰው ሆኖ ኖሯል ብለን ተስተካክለን እንቆማለን እንጂ መቼም በራሳችንን ፈርደን እሱ ካለበት ገነት የሌለበት ሲኦል ይሻላልን ብለን አንወርድም። የነፍስ ጉዳይ ነው። ስለዚህ ክርስቶስ በዛች የቤተሳይዳ መጠመቂያ ይሄን ሊያስተምራቸው ስለፈለገ ነው። የእግዚአብሔር መልአክ ሊዳንበት የሚችል ነገር መስሎ በማይመስል መልኩ እንዲሰራ አደረገው። እግዚአብሔር እንዲህ አይነት አምላክ ነው። ሰው ይድንበታል፣ ሰው ይፈወስበታል፣ ሰው ጤናውን ሊያገኝበት ይችላል ብሎ በማይታሰብ መንገድ መስራት ይችላል። ልብ ብላችሁ አስተውላችኋል? እኛ ዝም ብለን ተሳልመን የምንገባውን ይሄንን የቤተ ክርስቲያን ደጅ አንዳንድ ሰው እኮ ተደባብሶት ጤናውን አግኝቶ ሄደ። እኛ ዝም ብለን የተቀመጥንበትን መሬት አንዳንዱ ሰው ደረቱን ጀርባውን አስነክቶት ከእግዚአብሔር ጋር ታርቆበት ሄደ። ለኛ ቀላል የሚመስሉን እንዴት እግዚአብሔር በዚህ ሊያድን ይችላል ብለን በምናስብበት መንገድ አንዳንዱ እንዲያውም እግዚአብሔር እንዴት ይሄንን ሊጠቀም ይችላል ብለን በምናስብበት መንገድ መስራት ይችላል። እንኳን እግዚአብሔር የቆሸሸ ውሃ ይቅርና እንደኛ አይነት ኃጢአተኛ ሰው እንኳን እኮ ተጠቅሞ ይሰራል። ክርስቲያኖች ሁላችንም እግዚአብሔር በህይወታችን ቢሰራ ስለየትኛው ጽድቃችን ተብሎ ነው? እሱ ስላለው ቸርነትና ምህረት ህይወታችንን ለማቅናት ብሎ ካልሆነ በቀር። ስለዚህ ወደ ቤተ መቅደሱ ልመልሳችሁ። ይሄ ቤተ መቅደስ ዙሪያው ላይ ባለው ውሃ እየጠገቡ እየበሉ እየጠጡ ያሉ ከብቶች ያሉበት ነው። ፈሪሳውያን በቅርብ ርቀት እነዚህን እንስሳት የሚያስቀምጡት አንዳንዶች መስዋዕት ለመሰዋት ብለው ወደ ይሁዳ ወደ ቤተ መቅደሱ ሲመጡ ሩቅ መንገድ ስለሆነ ደልቦ የመጣ እንስሳቸው ከስቶ ሊገባ ይችላል። እየሰማችሁ ነው? ከቃሉ ጋር ናችሁ? ወፍረው የመጡ እንስሳት መንገድ ላይ ከስተው ሊመጡ ይችላሉ። እና ፈሪሳውያን ምን ያደርጋሉ መሰላችሁ? ያዩዋቸውና እንስሳቶቹን አሁን ይሄንን የመሰለ የከሳ እንስሳ አመድ ብልጥ ያደረገውን እንስሳ ለእግዚአብሔር ስታቀርብ አታፍርም ብለው ይናገራሉ። እና ሰው ይሸማቀቃል። ታዲያ እሺ ምን ላድርግ ሲሉ እንግዲያውስ ያንተን የከሳ ሁለት እንስሳ ስጠንና እኛ የደለበ አንድ እንስጥ ይላሉ። ቤተ መቅደሱ ዙሪያ ላይ ይሸጡ የነበሩት እንስሳቶችን ፈሪሳውያን ለእግዚአብሔር ቤት መስዋዕት ተቆርቁረው ሳይሆን ለራሳቸው ጥቅም ለማግኘት ብለው ነው። የሰውን ሁለት ወስደው የራሳቸውን አንድ ይሰጣሉ። ሌላውንም ሲቀሙ ሌላውንም ሰው የሚያስፈልገውን ነገር ሲወስዱ ምንም ነገር አልመሰላቸውም። ይሄንን ለዘመናት አርገውታል። ይሄንን ለዘመናት ቀጥለውበታል። ክርስቶስ ስለዚህ እዚህ ቤተ መቅደስ ሲገባ እነዚህን እንስሳት መጀመሪያ አየ። ሁለተኛ ገንዘብ ሻጮችና ለዋጮችን ተመለከተ። እንደዚሁ ሁሉ አንዳንዶች ደግሞ ለእግዚአብሔር መስዋዕት ለማቅረብ ብለው የተለያየ እንቁም ብርም ይዘው ይመጡ ነበር።
እነዚሁ ፈሪሳውያን ታዲያ ምን ያረጉ ነበረ? ለምሳሌ አንዱ ነጭ አልማዝ ይዞ ቢመጣ አይ ለእግዚአብሔር ክብር ነጭ አልማዝ አይመጥነውም፣ የኛ ቀይ አልማዝ አለ እሱን ውሰድና ያንተን ስጠን እያሉ የሰውን ብዙ እየወሰዱ የራሳቸውን ደግሞ ጥቂት እየወሰዱ ሀብት ያካብቱ ነበር። ስለዚህ ያ ቤተ መቅደስ እንዲጠብቁት አደራ በተሰጣቸውም ሰዎች ዙሪያው ላይ ያለው ነገር በሙሉ ሲመለከት ጌታችን ኢየሱስ ክርስቶስ ውስጡ ነደደበት፣ ውስጡ ተበሳጨ። ምክንያቱም ይሄን ቤተ መቅደስ ለዚህ ዓላማ አድርጎ አልነበረም መጀመሪያ የሰጠው። ስለዚህ ክርስቶስ ወደ ውስጥ ገባና ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይደለም ማለት። እርግጥ ነው አሁን እዚህ ውስጥ ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይደለም ሲባል አሁን እዚህ ውስጥ ያለነው ሰዎች ወንበዴ ሆነን አይደል የተሰበሰብነው? ነው ጸሎተኛ ሆነን ነው? ወንበዴዎች እኮ ሆነን የተሰበሰብነው። እቺ ቤተ ክርስቲያን በጣም ነው የሚገርመው። ወንበዴውንም ሰብስባለች፣ ሻጭ ለዋጩንም አስገብታለች፣ እንደ ኖህ መርከብ ሁሉን ነገር አስገብታለች። የኖህ መርከብ የምታስታውሷት ከሆነ ህዝቡ በሙሉ በማያይ በጥፋቷ ሊጠፋ ሲል ያልገባ እንስሳ አልነበረም። ጅቡም ገብቶበታል፣ አንበሳውም ገብቶበታል፣ አህያውም ገብቶበታል፣ ነብሩም ገብቶበታል። ምን ያልገባል? እቺ ቤተ ክርስቲያን እኮ ስንቶቻችንን እንደቻለችን። እንደ ጅብ የሚያግበሰብሰውም አለባት፣ እንደ ርግብ የዋ የሆነም ሰው አለባት። እግዚአብሔር ይሄንን ሁሉ አይገርማችሁም? እንደ ኖህ መርከብ በተባለች ቤተ ክርስቲያን ውስጥ ሁሉን ሰብስቦ ይዟል። እሱ ግን ለጊዜው ነው። ክርስቲያኖች እዚች ቤተ መቅደስ ውስጥ ገብተን የምንወጣ ሰዎች ከኖህ መርከብ የተሻለ ቦታ ላይ እንደተገኘን ማወቅ አለብን። የኖህ መርከብ ያስገባቻትን ጅብ ስታስወጣም ጅብ አርጋን ያስወጣቻት፣ ያስገባችውን አንበሳ ስታወጣ አንበሳ አርጋን ያወጣቻት። እቺ ቤተ መቅደስ እኮ እንደ ጅብ በልተው የማይጠግቡት ሰዎች ሲገቡባት፣ ሲወጡ ግን ጸዋሚ ታራሚ ሆነው ነው የሚወጡት። እውነት እዚች ቤተ ክርስቲያን የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እውነት እንደዚህ አይነት ቦታ የት ይገኛል? ክርስቲያኖች ገብተን የምንለወጥበት ከነ ችግራችን መተን ችግራችንን አራግፈን የምንወጣበት ቤት ነው። ይሄንን ቤተ መቅደስ ግን እንደ ንጽህናው ግን አልተጠበቀም ነበር። ስለዚህ ክርስቶስ እነዚህን ውስጥ ያሉትን እንስሳት ጅራፍ አነሳና እያጮኸ ማስወጣት ጀመረ። ክርስቲያኖች ጥያቄ ልጠይቃችሁ። ክርስቶስ ጅራፉን አንስቶ ቤቴ ጸሎት ቤት ነው መባል ያለበት እንጂ የወንበዴዎች ዋሻ አይደለም ብሎ እየገረፈ ሲያስወጣ ያስወጣቸው እንስሳቱን ነው። እንስሳቱ ምን አጠፉ? ጥፋተኞቹ እነማን ናቸው? መልሱ እንጂ። ሰዎቹ እኮ ናቸው። እንስሳቶቹ መቼም እንሸጥ እንለወጥ ብለው አስበው አልመጡ። ምንም ያጠፉት ጥፋት እኮ የለም። ያመጧቸው ሰዎች ነበሩ ጥፋተኞቹ። እነሱ ነበረ መገረፍ የነበረባቸው። ክርስቶስ ግን እንደ ቸር አምላክ ነው። እንስሳቱን እየገረፈ አስወጣ፣ ጥፋተኞቹን ሰዎቹን ግን ዝም አስባለ። ምን ሊያስተምረን ፈልጎ ነው? ኦሪት ዘፍጥረት ምዕራፍ 3 ላይ አዳም ሔዋንና እባቢቱ በሰይጣንም አንዱም ባንዱም እያመካኘ እንደተሳሳተ እርስ በርስ ተካሰው የምናገኝበት ታሪክ ነው። አዳም ሲጠየቅ በሔዋን አሳበበ፣ ሔዋን ስትጠየቅ በእባቢቱ አሳበበች። እባቢቱ በማን ታሳብ? በማን ታሳብ? በማንም ልታሳብብ አልቻለችም። እግዚአብሔር አምላክ ልክ ሶስቱም ጥፋታቸውን እንዳጠፉና እርስ በርስ እንደተካሰሱ ሲያውቅ መርገሙንና ስለ ጥፋታቸው ዋጋ ማስከፈል የጀመረው ከእባብ ነው። ከማን አልኳችሁ? እባቢቱ አሁን ዕፀ በለሱን ቀጥፋ በልታለች እንዴ? ታስቡበታላችሁ እንዴ? እባቧ እኮ ዕፀ በለሱን ቀጥፋ ምን አላረገችም? አልበላችም። ለአዳምና ለሔዋን ግን ምን አርጉ ብላለች? ብሉ ብላለች። የበሉት አዳምና ሔዋን መጀመሪያ ሳይፈረድባቸው፣ እባቢቱ ግን ቀድማ ተፈረደባት። ለምን ይሆን? እባቢቱ እኮ ቀድማ የተፈረደባት ለምን መሰላችሁ? አንደኛ እቺ እንስሳ ናት። እንስሳ ናት፣ ጠፊ ናት፣ ፈራሽ ናት፣ በስባሽ ናት። እንደ ሰው ልጅ እንደ ቅዱሳን መላእክት ርስቱን ለመውረስ መንግስቱን ለመክበር የተፈጠረ ፍጥረት አይደለችም። ስለዚህ እግዚአብሔር አምላክ ሊጠፋ በምትችለው በሷ መጀመሪያ ቅጣትን ጀመረ። ሁለተኛው ቅዱስ ዮሐንስ አፈወርቅ ደግሞ ምን ይላል? በእባቢቱ ቅጣቱን የጀመረው እባቢቷ የተቀጣችውን ቅጣት ሰምተው አዳምና ሔዋን ቶሎ ብለው ልባቸው ወደ ንስሐ እንዲመለስ ነው አለ። አሁን ልመልሳችሁ። ሰዎቹን ሳያባረር ክርስቶስ እንስሳቱን ያባረረው የቀሩት ሰዎች ልባቸው ወደ ምን እንዲመለስ ነው? መልሱ እንጂ። ወደ ንስሐ እንዲመለስ ነው።
እንስሳቱን ጅራፍ አንስቶ ያጮኸ ሲያባራቸው አይተው እንዴ እኛም እኮ ልንወጣ እንችላለን ብለው እንዳስቡ ነው። ሰው ሲወጣ እኛ የተቀመጥነው ሰዎች ጸንተን ለዘላለም የምንገኝ የሚመስላችሁ አላችሁ እንዴ ክርስቲያኖች? ወንጌል እኮ የሚለው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። ዛሬ የተቀመጠን እዚች ቤተ መቅደስ እኮ ነገ የት እንደምንገኝ እግዚአብሔር ነው የሚያውቀው። አንዳንዶቻችንም አናውቀዋለንም ጭምር። አሁን የተቀመጥንበት ወንበር ላይ ያለውን ሰውነታችንን ይሄ ጉባኤ ሲያልቅ የት ልናሳርፈው እንደመረጥን እኮ እናውቃለን። እግዚአብሔር በእንስሳቱ ቅጣቱን መጀመሪያ የጀመረው ውስጥ ያሉት ሰዎች ልባቸው ለንስሐ እንዲከፈት ነበር። እንስሳቱንስ አንስቶ ሲያባረራቸው ቅድም ያልኳችሁን ማለት ነው። ለምን አባረራቸው? መገኘት እኮ የሚጠበቅባቸው ናቸው። ቅድም ብያቸዋለሁ። እንስሳቱ ፈሪሳውያን ላልተገባ ዓላማ ጠርተው ያምጧቸው እንጂ መገኘት ይጠበቅባቸው ነበር። በሬውም መስዋዕት ነው፣ በጉም መስዋዕት ነው፣ ርግቡም መስዋዕት ነው። መስዋዕት እንዲሆን የሚያስፈልጉ ናቸው። ግን እነሱን አባረራቸው እና አንዳንድ ሰው እንደነዚህ አይነት መንፈሳዊ ጥቅሶችን ባልተገባ መንገድ ይተረጉሟል። ክርስቶስ ሻጮችን ለዋጮችን አንስቶ አባረረ ሲባልና ቤተ ክርስቲያን ዙሪያ ላይ ምንም ነገር መሰራት የለበትም ይላል። ልብ ብላችሁ ስሙ ክርስቲያኖች። ቤተ ክርስቲያን ዙሪያ ላይ ለቤተ ክርስቲያኗ አገልግሎት ሊያስፈልጉ የሚችሉ ነገሮች ልክ በሬው፣ በጉ፣ ርግቡ እንደነበረው ሁሉ በኦሪቱ ቤተ መቅደስ በሐዲስ ኪዳኑን ቤተ መቅደስ ሊኖር ግድ ነው። ጧፉ፣ ዕጣኑ፣ ዘቢቡ ቤተ ክርስቲያን አካባቢ ገዝተን ልናስገባው የምንችለው ነገር መኖር አለበት። ለዛ ነው ሥርዓተ ቤተ ክርስቲያን ላይ እኮ በነገራችን ላይ ማንም ሰው ወደ ቤተ ክርስቲያን ሲገባ ባዶ እጁን መግባት አይችልም። ቤተ ክርስቲያን ሰርግ ቤት ናታ። ማንም እኮ ሰርግ ቤት ሲሄድ አሁን ለምዶብን ነው እንጂ እጅግራችንን ይዘን ዝም ብለን የምንገባው። ሰርግ ቤት እኮ ሰው ሲሄድ ባዶ እጁን አይሄድም። በገጠሪቷ የሀገራችን ስርዓት ላይ አንድ ሰው ድግስ ሲደግስ እንኳን አብረው ሌሎቹ ሰዎች ምን ያደርጋሉ? አያችሁ፣ ይሄ ስርዓት እኮ ነው ከድሮ ጀምሮ የነበረ። አሁን በዚሁ በከተማው ስለቀረ ነው እንጂ። ስለዚህ ይዞ መምጣት ግድ ነው። ሰርግ ቤት ናታ ቤተ ክርስቲያን። ማንም ባዶ እጁን መምጣት አይጠበቅበትም። እንደው ልንሰጠው የምንችለው ምንም ነገር ባይኖረን ክርስቲያኖች ንጹህ ልብ ለእግዚአብሔር ይዘንለት እንምጣ። መዝሙር 50 ላይ ልበ አምላክ ቅዱስ ዳዊት ይሄን ያለ የሚለው መስዋዕትንስ ብትወድ በሰጠሁ ነበር፣ ግን የሚቃጠለው መስዋዕት አንተን ደስ አያሰኝም። ለእግዚአብሔር መስዋዕቱ የተሰበረ ምንድነው አለ? ልብ ነው አለ። እውነት እግዚአብሔር የተሰበረ ልብ ይዘን ለመምጣት ሁላችንን ይፍቀድልን። እሱ ነው ዋነኛውና የሚያስፈልገው የነበረው። ያ ግን ሲባል ሌላው ይቅር ለማለት አይደለም። ስለዚህ ዙሪያው ላይ የነበሩት ነገሮች መኖራቸው ግድ ነው። ግን በእንስሳቱ አምሳል ከዛ ቤተ መቅደስ ተገርፈው እንዲወጡ የፈለጋቸው ነገሮች ስላሉ በሬው ሊቃውንተ ቤተ ክርስቲያን በተለያየ መንገድ ይተረጉሙታል። የመጀመሪያው ግን በሬ የሚባሉት ሐዋርያት ናቸው። ምኖች አልኳችሁ? ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ላይ ሲያስተምር ምን ይላል? የሚያበራየውን በሬ ከመብላት አትከልክለው ይላል። ማበራየት ታውቃላችሁ አይደለ? ስንዴውን ከገለባው ከምንለይባቸው የግብርና መንገዶች መካከል አንዱ ነው። እና የሚደክመውን የሚሰራውን በሬውን የሰራበትን የድካሙን ዋጋ አልሰጥህም ብለህ አትከልክለው ለማለት ነው። እና ምን ለማለት ተፈልጎ ነው እንዴ? በሬ ከቤተ ክርስቲያን ወጣ፣ በሬው ሐዋርያት ከሆኑ አገልጋዮች ከሆኑ እንዴት ነው እነሱን ከቤተ ክርስቲያን እግዚአብሔር የሚያባራቸው ተብሎ ከተጠየቀ ቅዱስ ዮሐንስ አፈወርቅ እንዲላል፣ በሬ ሊያርስበት የተሰማራበት እርሻ ላይ ሲያርስ ከሚያርሰው ሰው አንጻር ሲነጻጸር በሬው ይገስፋል አይገስፍም? እንዴ ከበሬውና ከሰው የሚተልቀው የትኛው ነው? አንድ በሬ አለም ሁለት በሬ ነው አይደለ ጠምዶ የሚያርሰው። ሁለት በሬ ጠምዶ ሲያርስ ከሩቅ ለሚያየውና በቅርብ ርቀትም ሆኖ ለመመልከት ለሚፈልግ ሰው ቶሎ ብሎ መጀመሪያ የሚያየው ምኑን ነው? በሬውን ያይና ከዛ ምኑን ያያል? በሬው አሁን ለምሳሌ ያ ሰው ሲያየው አይቶ ወይ እኔን እኮ ማየት አይጠበቅብህም አራሹ እኮ እሱ ነው ብሎ መንገድ ያመላክታል? በሬው ምን ማድረግ ብቻ ነው የሚያውቀው? ማረስ ብቻ ነው። ከታየም ደግሞ መታየት ነው። እና ቅዱስ ዮሐንስ አፈወርቅ ምን ይላል? አንዳንድ አገልጋዮች ይላል እንደ በሬ ሆነው የሚያርሰውንና ዘሩን የሚዘራውን ክርስቶስ ላለማሳየት የሚጋርዱ አሉ አለ። እንደነዚህ አይነቱን አገልጋዮች እንዲህ አይነቱን ክርስቲያኖች እግዚአብሔር አይፈልግም አለ። እውነት ነው። የእግዚአብሔርን ክብር የራሳቸውን ክብር የሚያረጉ ለሱ የሚገባውን ምስጋና ወደ ራሳቸው የሚያመጡ እሱን ከማሳየት ይልቅ እነሱ ለመታየት የሚሞክሩትን አይፈልግም። እንደነዚህ አይነቱን በሬዎች እግዚአብሔር ያባራል።
ሁለተኛ ያባረራቸው በጎች ናቸው። በጎቹም አገልጋዮች ናቸው ይላል ቅዱስ ዮሐንስ አፈወርቅ። በግ በተለየ መልኩ በሬም እንደዚሁ ቢደረግም ግን የበጉ ስለሚበልጥ ነው። በግ ስጋውን ተጠብሶ ይበላል፣ ቁርበቱ ደግሞ ይለበሳል ቆዳው። እንደዚሁ ሁሉ አልባሽ አጉራሽ ነኝ የሚሉ ሰዎች አሉ። እግዚአብሔር በሰለጠነው፣ እግዚአብሔር በፈጠረው፣ እግዚአብሔር በሰጠው ነገር ላይ በእነሱ እጅ ስላለ በእነሱ እጅ እግዚአብሔር ቢሰጥ በእነሱ እጅ እግዚአብሔር ቢያለብስ እኛ ለበስን ብለው የሚመጻደቁትን ሰዎች አይፈልግም እግዚአብሔር። በእነሱ እጅ የሚሰጠው በሌላውም እጅ ደግሞ የሚቀበለው ማን ነው? እግዚአብሔር ነው። እንደነዚህ አይነቱን እንደ በግ ሰዎች አይፈልግም ማለት። ቀጠለ ቅዱስ ዮሐንስ አፈወርቅ ርግቦቹም አሁንም አገልጋዮች ናቸው አለ። ያለንበት ዘመን ተሻግረነው መተናል እንጂ ከተወሰኑ ሳምንታት በፊት ከ15 ቀን በፊት እንደምታውቁት ባለ ጰራቅሊጦስ ያከበርንበት ነው። መንፈስ ቅዱስ አንዱ ከሚገለጥባቸው መንገዶች መካከል በርግብ አምሳል ነው። በምን አምሳል? በርግብ አምሳል። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ርግቦችንም ያባረራቸው አንዳንዶች ደግሞ ጻዳ የሆነውን የእግዚአብሔር መንፈስ ቅዱስን ጸጋ ልክ እንደ ስምዖን መሰሪ በገንዘብ ካልገዛ ነው ብለው የሚመጡ ሰዎች አሉ። በገንዘብም እንሽጥላችሁ ብለው ደግሞ የሚደራደሩም አሉ። እንደነዚህ አይነቱንም አገልጋዮች እግዚአብሔር አይፈልግም፣ ሊያባር ነው አለ። ልብ ብላችሁ ስሙ። ይሄንን የነገርኳችሁ ትርጓሜው ለአገልጋዮች ብቻ የሚጠቀስ ስለሆነ አይደለም። ይሄንን ራሱን ደግሞ ቅዱስ ቄርሎስ ዘእስክንድርያ እንዲህ ብሎ ተረጉሟል። በሬ የተባሉት በጉልበታቸው የሚታመኑ ናቸው ይላል። በጉልበታቸው የሚታመኑ ኃይላቸው፣ ጸወናቸው፣ መመኪያቸው፣ ጋሻቸው እግዚአብሔር ያልሆነላቸው ሰዎች ታዲያ ቤተክርስቲያን ምን ያረጋሉ ይላል ቅዱስ ቄርሎስ። ታዲያ ባለቤቱ ጋር ምን ያረጋሉ? እግዚአብሔር ጋር እኮ ሰው ሲጠጋ ሁሉን ጥሎ ነው መምጣት አለበት። ጉልበት ካለው እግዚአብሔር ጋር ሲመጣ ጉልበቱን ጥሎ ነው። አባ ሙሴ ጸሊም ክርስቶስን ለመከተል በገዳም ያሉትን ሰዎች አይቶ ቆርጦ ወደ ቤተ ክርስቲያን ሲገባ በጣም ጉልበተኛ ነበር። እጅግ በጣም በቡጢ ወይንም ደግሞ ባለው በእጁ ጥንካሬ ስንቶችን የጣለ ሰው ነበር። ልክ ቤተ መቅደስ ገብቶ እግዚአብሔርን ለማምለክ ከነበረበት የባዕድ አምልኮ ሲመለስ ግን ባልተገባ መንገድ የገነባውን ጉልበቱን በጾም በጸሎት በስግደት ነው ያፈረሰው። ልክ እሱ ድሃ ሲሆን ልክ አባ ሙሴ ጸሊም ሰውነቱ ላይ ያለውን ነገር በሙሉ ጉልበቱን ሲያራግፈው እግዚአብሔር አምላክ የዛን ጊዜ ላይ ጉልበት ሆኖ ለሁላችን እግዚአብሔር ጉልበት ይሁነን። ጉልበት ያላቸውን ሰዎች ከእግዚአብሔር ኃይል በላይ በራሳቸው የሚታመኑትን አይፈልጋቸውም ለማለት ነው ይላል ቅዱስ ቄርሎስ። ይቀጥላል። አሁንም በጎችስ እነማን ናቸው ይላል። በጎች ደግሞ አላዋቂዎች ተቅበዝባዦች ናቸው ይላል ቅዱስ ቄርሎስ። አንዳንድ ተግሳጾቹ ላይ በጣም ይጸነን ይላል። በጣም ብርቱ የሆነ ወቀሳ ያቀርባል ለክርስቲያኖች። ምን ይላል? በግ እንደምታውቁት የተሻለ ሳር አገኛለሁ ለማለትና ከማሰብ ባለፈ የፈለገበት ቦታ ሊንከራተት ይችላል። ከመንጋው ይጥፋ አይጥፋ፣ ከመንጋው ይራቅ አይራቅ ጉዳዩም አይደለም፣ ብቻ የተሻለ ሳር ያገኝ። የተሻለ ሳር የተባለ ገንዘብ በሉት፣ ሕይወት በሉት፣ ኑሮ በሉት፣ ምን በሉት፣ በእንደዚህ አይነት መንገድ የተሻለ ነገር እናገኛለን ብለን በጎቹ ከተሰበሰቡበት እረኛው ካለበት ቤተ መቅደስ እኮ የራቅን ስንቶቻችን ነው? ሸሽተን መጥፋታችንን የማናቅ ሰዎች እኮ አለን። ያለን ይመስለናል፣ የምንኖረው ይመስለናል ክርስቲያናዊ ሕይወቱን ግን በፍጹም እንደ በጉ የተሻለ ነገር እናገኝ ብለን ርቀናል። አንዳንዶች እኮ መኖር የምንፈልገው ከክርስቶስ ጋር የሆነ ደረጃ ላይ ደርሰን ነው እንጂ አብሮን በሙሉ በሕይወታችን እንዲዘልቅ አንፈልግም። ለዛ እኮ ነው አንዳንዶቻችን ለምንድነው የማትመጡት? ለምንድነው የማትገቡት? ለምንድነው የማትሰበሰቡት? ይሄ ክፉ ዘመን በዚህ ካልሆነ በቀር በምን ይታለፋል ሲባል ቶ ወንድም የችግር የለም ትንሽ ቆይቼ ማድረግ ያለብኝን አድርጌ ተመልሼ እመጣለሁ ይላሉ። እንደዚህ ብለው እኮ ስንቶቹ መንገድ ላይ ቀሩ አሉ። ሞት የቀደማቸው አሉ። እግዚአብሔርን የነገ ቀጠሯችን አናድርገው ክርስቲያኖች። እግዚአብሔር የዛሬውም የነገውም የከነገ ወዲያውም የሁልጊዜም መጀመሪያም የመጨረሻ ምርጫችን ነው። ከአማራጮቻችን መካከል አንዱ አይደለም አምላካችን። በፍጹም ሊሆንም አይችልም። ከምን ጋር እናወዳድረዋለን? በጎች የተባሉት እነዚህ ናቸው። ርግብ የተባሉት ደግሞ በሐሳብ የማይጸኑትን ነው። ርግብ የምትበላውን ነገር ለማግኘት እዛም ጋር ጥሬ ካገኘች ወደዛ ወደዚህ ትላለች። ቅዱስ ቄርሎስ እንዲህ ይላል፣ የሚበሉትን የሚጠጡትን ለሐሳባቸው ጥጋብና እርካታ የሚያመጣላቸውን ነገር ለማግኘት ሲሉ ሐሳባቸው አንዴ እዚህ አንዴ እዛ፣ አንዴ መንፈሳዊ አንዴ ዓለማዊ፣
አንዴ ስጋዊ አንዴ መንፈሳዊ የሚሆኑትን ሰዎች እግዚአብሔር አይፈልግም ይላል። ክርስቲያኖች ቅዱስ ቄርሎስ ከዛ በኋላ ምን ይላል መሰላችሁ? እንደ በሬ ጉልበታሞቹን፣ እንደ በጉ አልባሻ ጉራሽ ነኝ ባዮቹን፣ እንደ ርግቡ እንደዚሁ ሁሉ በሐሳባችን ወደዛ ወደዚህ የምንለውን እግዚአብሔር አይፈልግም ሲባል ያሰባችሁትን ሐሳብና የኖራችሁበትን ኃጢአት ነው እንጂ እናንተን ለማለት አይደለም ይላል። እስኪ እናንተን ለማለት አይደለም በሉ። አው እግዚአብሔር ኃጢአትን ነው እንጂ ኃጢአተኛውን አይጠላማ። መቅበዝበዛችንን፣ ድንጉጥ መሆናችንን፣ ክፋታችንን ሊጠላው ይችላል እንጂ ክፋታችን እኛ ጋር ስላለ ብሎ ከኑግ ጋር የተገኘ ሰሊጥ አብረተው ቀጥ በሚል መርህ እናንተም ከነጥፋታችሁ ጥፉ አይልም። እግዚአብሔር አስታሞ የያዘን ሁላችንንም ለዛ ነው። ችግር ሳይኖርብን እኮ ቀርቶ የለም። ከኛ መካከል ውሸታም አለ፣ አስመሳይ አለ፣ ክፉ አለ፣ አድርባይ አለ፣ ሌባ አለ፣ ብዙ አይነት ኃጢአት ሊሰራ የሚችል ብዙ ሰው አለ። ከነ ህመማችን ከነ ችግራችን ሰብስቦ ቁጭ አረገን እነ የታውጥቶ ይጣልን። ለማን አሳልፎ ይስጠን? ተስተካክላችሁ ውጡ ብሎ ከቤተ ክርስቲያን እኮ አያባርርም። እኛንን እኮ የተሞኘ ነው። አንዳንዶቻችን ተስተካክለን እንመጣለን ይላሉ። በፍጹም ቤተ ክርስቲያን ውስጥ ነው ከነ ችግራችን መተን ተስተካክለንና ታርመን የምንወጣው። እንዴት ነው አንድ ሰው ብቻውን ውጪ ሆኖ ተስተካክዬ ታርሜ ንጹህ ሆኜ ልምጣ ይላል እንዴ? የሚያነጻ የሚቀድስ ታሪክን የሚለውጥ እግዚአብሔር እዚህ ነው። ሰውም እዚሁ ነው መሆን ያለበት። ስለዚህ ጅራፉን አነሳ። ጅራፉ የመንፈስ ቅዱስ ስልጣን ነው። አባረራቸው፣ ሁሉንም አስወጣቸው። ፈሪሳውያን ስለዚህ ቀርበው ጠየቁት፣ ይህንን በማን ስልጣን ታረጋለህ አሉት። ይህንን አንተ ማን ስለሆንክ ነው የምታደርገው አሉት። ጌታችን ኢየሱስ ክርስቶስም ቅድም ሲነበብ እንደሰማችሁት መለሰላቸው። ይህን ቤተ መቅደስ አፍርሱት፣ እኔ በስንት ቀን አነሳዋለሁ አላቸው? በ3 ቀን አነሳዋለሁ አላቸው። እነዚህም ቤተ መቅደስ እኮ ለመስራት 46 ዓመት በላይ ፈጅቶብናል አሉ። እነሱ ያሰቡት ሲናገር የፈለጉትና የሰሙት ስለሚመለከቱትና ስላዩት ስለ ግንቡ ቤተ መቅደስ ነው። ክርስቶስ ግን አለ ቅዱስ ዮሐንስ ወንጌላዊ ሲጽፍልን ይህንን ቤተ መቅደስ ብሎ የተናገረው ግን ስለ ሰውነቱ ነው አለ። ምን ሊል ፈልጎ መሰላችሁ? ይህም ቤተ መቅደስ አፍርሱት ማለት ሰውነቴን እኔን ትሰቅሉኛላችሁ፣ ታሰቃዩኛላችሁ፣ ዋጋ ታስከፍሉኛላችሁ። ይህንን ግን የምታረጉት እናንተ አቅም ስላላችሁ ሳይሆን እኔ መርጬ ስለማደርገው ነው። የተያዝኩት እናንተ ገመድ ይዛችሁ ስለመጣችሁ አይደለም፣ መያዝ ስለመረጥኩኝ ነው። የተሰቀልኩት እናንተ ሚስማር ይዛችሁ ስለመጣችሁ አይደለም፣ እኔ ለመቸንከር እጆቼን ስለዘረጋው ነው። ይሄን ቤተ መቅደስ አፍርሱት፣ እኔ ከስንት ቀን በኋላ አስነሳዋለሁ አለ? ከ3 ቀን በኋላ አነሳዋለሁ አለ። እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ይሄ ግን ለክርስቶስ ብቻ የተነገረ አይደለም ይላል። ማንም ሰው ሳይፈርስ ስለማይገነባ ነው ይላል። እስኪ ማንም ሰው በሉ፣ ሳይፈርስ ስለማይገነባ ነው። አዎ ኃጢአታችን ሳይፈርስ አሁን ያለን ማንነታችንና ለእግዚአብሔር የማይመቸው ቤተ መቅደስ ለተባለ ለሚያርፍበት ለዚህ ሰውነት የማይሆነው ነገር በሙሉ ሳይናድ አዲስ የሆነ ማንነት ሊመጣ ይችላል። አስቡት ክርስቲያኖች፣ ስርዓት አምልኮ ለሚፈጸምበት ለዚች ቤተ መቅደስ ክርስቶስ ጅራፍ አንስቶ ቤተ መቅደስ ገብቶ ቤቴ ጸሎት ቤት ነው ብሎ ይሄን ያክል ከተቆረቆረ ደሙን ላፈሰሰለት ሁላችን ገንዘብ ላረግ ነው ለዚህ ሰውነትማ እንዴት ዋጋ ይከፍል? ለኦሪቱ ቤተ መቅደስ እኮ ጅራፍ ነው ያነሳው። ለኛ እኮ ክርስቶስ ጅራፍ አላነሳም እኮ፣ እጆቹንና ሰውነቱን እኮ ነው የሰጠው መስቀል። ለሌላው ቢያወዳቸው ቢያፈቅራቸው አብረውት ለኖሩት ሰዎች በሙሉ ክብሩን ለማሳየት ቢፈልጉ ካላቸው ቀረቤታ አንጻርም ጭምር ቢወዳቸውና መውደዱን ለማሳየት ቢፈልግ ክርስቶስ እኮ እንባውን ያፈሰሰው ለሚወደው ላላዛር፣ አብሮት ለነበረው ላላዛር እንባውን ያፈሰሰለት። ለኔና ለእናንተ እኮ ክርስቶስ እንባውን አይደለም ያፈሰሰው፣ ደሙን ያፈሰሰው። ከዚህ ስርዓት አምልኮ ልንፈጽምበት ከተሰበሰብንበት ቤተ መቅደስ በላይ የኔና የእናንተን ሰውነት ነው የሚፈልገው ክርስቶስ። እሱን ነው የሚፈልገው። አብዛኞቻችን ለዛ ነው የደከምነው እኮ። ለቤተ መቅደሱ የሚያስፈልገውን ነገር ከማሟላት ወደ ኋላ አይደለንም። ስጡ ስንባል እንሰጣለን፣ አርጉ ስንባል እናረጋለን። ጥሩ ነው፣ አሁንም አናቁም። ቤቱ ቤታችን ነው፣ መስጠት ያለብንን እንስጥ። ስትሰጡ ግን ራሳችሁንም አትርሱት። ስታደርጉ ግን እግዚአብሔር አምላክ እናንተንም እንደሚፈልጋችሁ አትዘንጉት። እውነቴን እንምላችሁ ይታቀርቡለት የምትፈልጉት ልንሰጠው የምንችለው ምንም ነገር ለእግዚአብሔር እኮ ምንም አይደለም። መዝሙር 77 በቅንፍ 76 ላይ ልበ አምላክ ዳዊት ምን ይላል?
ታቀርቡልኝ ዘንድ የምታመጡት መስዋዕት ፍየሉ ለኔ ምኔ ነው ይላል። በጉ ለኔ ምኔ ነው? የምታመጡት ነገር በሙሉ ለሱ ምኑ ነው? ምኑም እኮ አይደለም። እግዚአብሔር እንደ ሰው እኮ በሚያየው ነገር የሚደነቅ በመናመጣለት ስጦታ በአግራሞት ሆኖ ለካም ይህ ነበር እንደሚል እንዳይመስላችሁ። ለእግዚአብሔር ከምናመጣለት ብዙ መስዋዕት ይልቅ እኛው ራሳችንን እንበልጣለን። አፍርሶ ሊሰራን ይፈልጋል እግዚአብሔር። ክርስቲያኖች ሊያውም እኮ እግዚአብሔር አምላክ ራሱን ከሞተበት መቃብር ትንቢተ ነቢያትን ለመፈጸም 3 ቀን 3 ሌሊት አድሮ ሰንብቶ ነው የወጣው። እኛን እኮ ክርስቲያኖች አፍርሰንና ስራን ብለን ዛሬ አምነን ብንመጣ ዛሬውኑ አፍርሶ መስራት ይችላል። ዛሬውኑ ታሪክ መለወጥ ይችላል። ስለዚህ የተሰበሰብንባት ቤተ መቅደስ ያለንባት ይህቺ ቅድስት ቦታ እግዚአብሔር አምላክ አፍርሶ ሊሰራን የወረድነውን እኛን ከፍ ሊያረገን እንደመጣን ስላወቅን ጉልበታችንን አለን ብለን የምንመካበትን ነገር በሙሉ ትተነው ራሳችንን ይዘን ለመምጣት ከገባንም ላለመውጣት አምላካችን ይፍቀድልን። የሰማነውን በልቦናችን ሰሌዳ ይጻፍልን።